ዓለም አንዳንዴ ገነትን አሳይታ ሲኦል ውስጥ ትጥልሃለች። የተሻለ ህይወትን ፍለጋ የረጠበችውንና ለምለሟን የኬሪላ ምድር ትተህ የሚቃጠለውን የሳውዲ አረቢያ በረሃ ስትረግጥ የጠበቅከው የዶላር ክምር ሳይሆን የባርነት ቀንበር ቢሆንስ? Did you hear that? That is not the sound of the wind. That is the cry of the desert. Let us take you into the goat life, into the true hell. ዓለም አንዳንዴ ገነትን አሳይታ ሲኦል ውስጥ ትጥልሃለች። የተሻለ ህይወትን ፍለጋ የረጠበችውንና ለምለሟን የኬሪላ ምድር ትተህ የሚቃጠለውን የሳውዲ አረቢያ በረሃ ስትረግጥ የጠበቅከው የዶላር ክምር ሳይሆን የባርነት ቀንበር ቢሆንስ? ይህ የነጂብ መሐመድ እውነተኛ ታሪክ ነው። ዝም ብሎ ፊልም ሳይሆን የሰው ልጅ ስጋው አልቆ አጥንቱ እስኪታይ ድረስ የመከራ ጽዋ የተጎነጨበት መራር እውነተኛ ታሪክ ነው። ነጂብ በበረሃው ስፋት ውስጥ ተወጧል። ፓስፖርቱ ተቀዷል። ቋንቋው ተዘግቷል። ሰብአዊነቱም ተገፏል። ህይወቱ እንዳለ የፍየል ህይወት ሆነ። ደጎት ላይፍ ስለ እስር ቤት ሳይሆን በሰው ልጅ ስላለው የማይሰበር የነጻነት መንፈስ የሚመሰክር ታላቅ ስራ ነው። ዛሬ የምናየው ፊልም አይደለም፣ ራሳችንን የምናይበት የህይወት መስታወት እንጂ። በረሃው የዋጠውን ነገር ግን ተስፋ ያልዋጠውን የነጂብን ጉዞ አብረን እንጀምር። Did you hear that? That is not the sound of the wind. That is the cry of the desert. Let us take you into the goat life, into the true hell. ጳጉሜ ሚዲያ የዘመን ድልድይ ታሪኩ የሚጀምረው እዚህ ጋር ነው። ነጂብ በተባለው ወጣት እንዳይ ነው። ነጂብ በገንዘብ እጦት የሚማቅቀው ቤተሰቡን ለመርዳትና የተሻለ ህይወት ለመምራት ነፍሰ ጡር ሚስቱን ትቶ ወደ ሳዑዲ አረቢያ ይሰደዳል። ዓላማው በበረሃው ሀገር ሰርቶ ሀብት ማፍራት ነበር። ነገር ግን የጠበቀው ገነት ሳይሆን እውነተኛ ሲኦል ነበር። ነጂብና ጓደኛው ሪያድ አውሮፕላን ማረፊያ ሲደርሱ የሚቀበላቸው ሰው አጡ። በዚህ መሃል አንድ ጨካኝ አረብ መጥቶ እኔ ነኝ ቀጣሪያችሁ በማለት ነው ይወስዳቸዋል። ይሁንና ይህ ሰው ትክክለኛ ቀጣሪያቸው ሳይሆን በረሃ ላይ በግና ፍየል የሚጠብቅላቸው ባሪያ የሚፈልግ ጨካኝ ሰው ነበር። ነጂብ ስልጣኔ በሌለበት ውሃ በማይገኝበትና ሰው በማይታይበት ሰፊ በረሃ ውስጥ ከፍየሎቹ ጋር እንዲኖር ተገደደ። ምግብና ውሃ የሚሰጠውን በደረቅ ቂጣ ላይ ውሃ እየረጨ ብቻ ነበር። ለዓመታት ሳይታጠብ ጸጉሩ ላዩ ላይ ተጠላልፎ መልኩ ተቀያይሮ ራሱን ማስታወስ እስኪያቅተው ድረስ ደረሰ። ከፍየሎቹ ጋር ለመነጋገር እስኪገደድ ድረስ የሰው ድምጽ ናፈቀው። ከገዢው የሚሰነዘርበት ግርፋትና ስቃይ ደግሞ የየዕለቱ ሲሳይ ነበር። የፊልሙ ስያሜ እንደሚያመለክተው ነጂብ ቀስ በቀስ ከፍየሎቹ ጋር መመሳሰል ጀመረ። ነጂብ ፓስፖርቱ ተቀምጦ ቋንቋ በማይግባባበት በረሃው ሲጣል ንጽህናውንና ሰብአዊ መብቱን ያጣል። ነጂብ አረብኛ አይችልም። አሰሪው ደግሞ ማላይ ዓላማ አይረዳም። ይህ የቋንቋ መለያየት ነጂብን ከሰው ተለይቶ ከእንስሳት ጋር ብቻ እንዲግባባ ያስገድደዋል። ከጊዜ በኋላ ነጂብ ለሰዎች መናገር ትቶ ከፍየሎች ጋር ማውራት ይጀምራል። ህመሙን፣ ረሃቡንና ብቸኝነቱን የሚያዋየው ፍየሎቹን ሆነ። እንዲያውም አንዷ ፍየል እንደ ልጁ ናቢል ብሎ ሰይሟት ነበር። ነጂብ የፍየሎቹን ወተት እየጠባ መጠጣቱንና ከገንዳ ውሃ አብሮ መጎንጨቱ ለመኖር ሲባል የሰው ልጅቱንም ያህል ዝቅ ሊል እንደሚችል ያሳያል። ሆኖም ይህ ዝቅታ የውድቀት ሳይሆን የመስረፍ ጥበብ መሆኑን ፊልሙ ይነግረናል። ነጂብ ራሱን ከፍየሎቹ ጋር ማነጻጸሩ ትልቅ ሚስጥር አለው። ፍየሎቹ የታሰሩት በገመድ ነው። ነጂብ ግን የታሰረው በበረሃው ስፋትና በውሃ ጥም ነው። ፍየሎቹ ባለቤታቸው ሲመታቸው ይጮሃሉ። ነጂብ ግን የሚረዳው ሰው ስለሌለ ዝምታ መርጧል። ነጂብ እኔም ልክ እንደነሱ የታረድኩ ፍየል ነኝ ብሎ ማመኑ በባርነት ስር ያለ ሰው ለራሱ ያለው ክብር እንዴት እንደሚያጣ በግልጽ ያሳያል። በዚህ ስቃይ ውስጥ ለ3 ረጅም ዓመታት
ኖረ። ነጂብና ሌሎች ሁለት በተመሳሳይ ሁኔታ የተጠለፉ ሰዎች ለነጻነት ፍለጋ ሲሉ ታላቁን ሽሽት መረጡ። አንድ ቀን አረቦ ጌታቸውን ለሰርግ ከቦታው ሲርቅ የማምለጥ እድል አገኙ። ማምለጡ ግን ሌላው ሞት ነበር። ለቀናት ያለ ውሃና ምግብ በሚያቃጥል አሸዋ ላይ ተጓዙ። ብዙ መስዋዕትነትን ከፈሉ። ከጓደኞቹ አንዱ ግን ያንን በረሃ መሻገር ሳይችል እጅ ሰጠ። በበረሃው ጽማትና ድካም ህይወቱ አለፈች። ነጂብ ግን በውስጡ ባለው ሚስቴንና ልጄን ማየት አለብኝ በሚል ብርቱ ጽናትና ተስፋ ወደፊት ገፋ። በመጨረሻም ነጂብ በውስጡ ባለው ጽናትና ተስፋ ወደ ከተማ በመጠጋት በሰዎች እርዳታ ተረፈ። ዳይሬክተሩ ነጂብን ልክ እንደ ፍየሎቹ ከገንዳ ውሃ ሲጠጣ ያሳየናል። ይህም በአሰቃቂ መከራ ውስጥ ያለ ሰው የሰውነትንና የእንስሳት ድንበሩን እንዴት እንደሚጠፋ ያሳያል። ነጂብ የሰው ድምፅ ናፍቆት ፍየሎቹን በሰው ስም እየጠራ ማናገሩ አእምሮ እንዳይነካ የሚያደርገው ብቸኛው ትግል ነው። በሌሎች ፊልሞች ላይ በረሃ ለእይታ የሚያምር ተደርጎ ቢቀርብም በዚህ ፊልም ላይ ግን እንደ ጨካኝ ጠላት ነው የቀረበው። ካሜራው በረሃውን ዋይድ አድርጎ ሲያሳየን ነጂብ በዛ ውስጥ ምን ያህል ረዳት የሌለው ኢምንት መሆኑን ያሳየናል። የፀሐዩ ንዳት፣ የአሸዋው ንፋስና የውሃው ጥማት ተመልካቹን በነጂብ ቆዳ ላይ የሚደርሰው ስቃይ አብሮ እንዲሰማን ያደርገናል። ሰላም የጳጉሜ ሚዲያ ቤተሰቦች፣ ነጂብ በመከራው መሃል ፈጣሪውን ለምን ብሎ ይጠይቃል። ሆኖም ግን ፊልሙ መጨረሻ ላይ የሚያሳየው የሰው ልጅ መንፈስ ከማንኛውም ስቃይ በላይ መሆኑን ነው። በተለይም ኢብራሂም ካድሪ የተባለው ገጸ ባህሪ ነጂብን ከአሸዋው ባህር ውስጥ መርቶ እንደሚያወጣው እንደ ሙሴ ተደርጎ ይታያል። በፊልሙ ውስጥ ያሉት ንግግሮች በጣም ጥቂት ናቸው። ሆኖም ግን የነፋሱ ድምጽና የፍየሎቹ ጩኸት የተመልካቹን የብቸኝነት ስሜት ያበረታታሉ። ሙዚቃው የነጂብን የውስጥ ስቃይና አልፎ አልፎ የሚታየውን የተስፋ ብልጭታ በዜማ ይነግረናል። በረሃው ዝም ብሎ ቦታ ሳይሆን እንደ አምባገነን ባለቤት ተደርጎ ተስሏል። ነጂብ ለማምለጥ ሲሞክር በረሃው የሚዘረጋው ወጥመድ፣ ጥማትና ሙቀት፣ ነጻነት ምን ያህል ዋጋ እንደሚያስከፍል ያሳየናል። በተቃራኒው በፊልሙ መጀመሪያ ላይ የሚታዩት የኬረላ ህንድ አረንጓዴያማ እይታዎች ነጂብ ያጣውን ገነትና አሁን ያለበትን ሲኦል በማነጻጸር ከፍተኛ የናፍቆት ስሜትን ይፈጥራሉ። በበረሃ ውስጥ ሰዓትም ሆነ ቀን የለም፣ ያለው የፀሐይ መውጣትና መግባት ብቻ ነው። ይህ የጊዜ መቆም ተመልካቹ የነጂብ ስቃይ መቼ እንደሚቆም እንዳያውቅ በማድረግ አብሮ እንዲጨነቅ ያደርገዋል። ነጂብ ከሰው ጋር ተለይቶ ከፍየሎች ጋር ሲኖር አእምሮ ራሱን ለመጠበቅ ሲል ከእንስሳ ጋር ጥልቅ ቁርኝነት ይፈጥራል። ይህ በሳይንሱ የህልውና ስልት ይባላል። አንድ ሰው ብቻውን ሲሆን አእምሮ ድምጽ መፍጠርና በህይወት ካሉ ነገሮች ጋር መነጋገር ይጀምራል። ይህ ካልሆነ ግን እብደት ይከተላል። ተዋናይ ፕራት ቪሬጅ ለዚህ ሚና 31 ኪሎ ቀንሷል። በሳይንሳዊ መንገድ አንድ ሰው በረሃ ውስጥ ለረጅም ጊዜ ሲቆይ ሰውነቱ ጡንቻውን መብላት ይጀምራል። ፊልሙ ይህንን የአጥንት መውጣትና የቆዳ መድረቅ በተጨባጭ ያሳያል። በፊልሙ ውስጥ ሰዓት የለም። ነጂብ የሚኖረው በጊዜ ሳይሆን በሁኔታዎች ውስጥ ነው። ይህ በፍልስፍና ፌኖሜኖሎጂካል ታይም ይባላል። ስቃይ ሲበዛ 1 ሰከንድ 1 ዓመት ይረዝማል። የፊልሙ ቀረጻ ራሱ እንደ ታሪኩ የህልውና ትግል ነበር። በ2020 የፊልም ቡድኑ በጆርዳን በረሃ ውስጥ እየቀረጹ እያለ ዓለም ተዘጋች። መላው የፊልም ቡድን ለ2 ወራት በበረሃ ውስጥ ታስረው ቆይተዋል። ይህ አጋጣሚ ለተዋናይ ፕራት ቪሬጅ የብቸኝነት ስሜትን በደንብ እንዲረዳው ትልቅ አጋጣሚ ሆኖለታል። ሌላው ቀረጻውን ፈታኝ ያደረገው ነገር ቀረጻው ሲካሄድ ከ50 ዲግሪ ሴልሺየስ በላይ በሆነ ሙቀት ውስጥ ነው። ካሜራዎች እንዳይቀልጡ፣ ተዋናዮች በድርቀት እንዳይወድቁ ከባድ ፈተና ነበር። ኢብራሂም ካድሪ የሚባለው ገጸ ባህሪ በታሪክ ውስጥ እንደ መልአክ ወይም መሪ ነው የሚታየው። ነጂብ ከማይወጣበት አሸዋ ጎትቶ የሚያወጣው መንገድ የሚያሳየው እሱ ነው። ይህ የሚያሳየው በጨለማ ውስጥም ቢሆን ሁሌም አንድ የብርሃን መንገድ መኖሩን ነው። የዚህ ፊልም ዳይሬክተር ብሌሲ ይህንን ፊልም ለመስራት ከ16 ዓመታት በላይ ታግሷል። በ2008 መብቱን ከገዛ በኋላ በገንዘብ እጥረት፣ በቴክኒክ ተግዳሮቶችና በኮቪድ ምክንያት ለረጅም ጊዜ ተጓቷል። ብሌሲ ይህንን ፊልም የህይወት እስትንፋስ ነው ይላል። ሲኔማቶግራፈር ሱኒል ኬስ በረሃውን ልክ እንደ ሰዓሊ ብሩሽ ስሎታል። አሸዋውን እንደ ወርቅ፣ ሰማዩን ደግሞ እንደ ናሳ በማሳየት የተመልካቹን አይን ለ3 ሰዓታት ሙሉ ማርኳል። አብዛኛው የፊልሙ ክፍል በተፈጥሮ የፀሐይ ብርሃን ተቀርጿል። ይህም ተመልካቹን የፀሐዩ ንደትና በረሃው ያለውን ልዩነት በቀጥታ እንዲለማመደው አድርጓል። ነጂብ በሰፊው በረሃ መሃል በሩቅ ማሳየቱ ደግሞ በታላቁ ተፈጥሮ ፊት የሰው ልጅ ምን ያህል ደካማና ረዳት የሌለው መሆኑን በፍልስፍናው ይነግረናል። ፊልሙ ላይ የምናየው ስቃይ
ለነጂብ የፊልም ድራማ ሳይሆን ለ2 ዓመት ከ3 ወር የኖረው መራር ህይወቱ ነው። ነጂብ በኬሬላ ግዛት ውስጥ አሸዋ በማውጣት ስራ የተዳደር የነበረ ምስኪን ሰው ነው። ነፍሰ ጡር ሚስቱን ትቶ ወደ ሳዑዲ አረቢያ የሄደው በሱፐርማርኬት ውስጥ ስራ አገኛለሁ በሚል ተስፋ ነበር። ነጂብ በበረሃ ውስጥ በነበረበት ወቅት ቀናትን የሚቆጥረው በፍየሎቹ መወለድ ነበር። ይህቺ ፍየል ስትወልድ 1 ዓመት ሞላኝ እያለ ራሱን ያጽናና ነበር። ነጂብ ከበረሃው ካመለጠና ወደ ሀገሩ ከተመለሰ በኋላ ያንን መራር ታሪክ ለደራሲ ቤንያሚን ተረከው። ቤንያሚን መጽሐፍ አድርጎ አሳተመው። የሚገርመው ነጂብ ፊልሙ ተሰርቶ ሲያልቅ ሲመለከተው ያለፍኩበት ስቃይ ዳግም በአይኔ ማየቴ በጣም ከብዶኛል በማለት በእንባ ታጥቧል። ደጎት ላይፍ አንድን ሰው ከአፈር አንስቶ ሰማይ ያደረሰ የጥበብና የእውነት ጥምረት ነው። ፊልሙን አይቶ እኔ ምን ያህል የታደልኩ ነኝ ብሎ የማይተነፍሱ የለም። ይህ ፊልም ስለ እስር ሳይሆን በውስጥ ስላሉ የማይሰበር የነጻነት ብርሃን የሚመሰክር ዘላለማዊ ስራ ነው። Did you hear that? That is not the sound of the wind. That is the cry of the desert. Let us take you into the goat life, into the true hell. ጳጉሜ ሚዲያ የዘመን ድልድይ